ማስረጃዎችን ይዘው መቅረብ ይጠበቅባቸዋል። ከፍተኛ ክፍተት ነው ያለው እውነት ለመናገር የተጣለበት የታክስ ውሳኔ ከፍ ቢልና 50%ን መክፈል የማይችሉ አነስተኛ ነጋዴዎች ይኖራሉ። ቅሬታ ጽህፈት ቤቱም ቅሬታውን ነጻ በሆነ ሁኔታ ገምግሞ ምላሽ ይሰጣል። ብዙ ግብር ከፋዮች ፍራቻቸው የታክስ አጣሪ ጽህፈት ቤቶች የገቢዎች ሰራተኞች ናቸው። ግብር ይግባኝ ሲሄድ ክፍያ አለው። አወቃቀራቸው በዚሁ መንገድ ነው የተዋቀረው። ምንም የተለየ ነገር አደርገው ነገር ግን አተገባበራቸው ላይ ደግሞ ቅሬታው ከተሻረ የምንጠይቀው ቅጣት አይኖርም፣ ወለድ አይኖርም። በ2019 አንድም ግብር ከፋይ ቅር አናሰኝም ብለህ ቃል አስገብተን ነው ዛሬ የምትሄደው። እንግዲህ ቅሬታ ባልቀረበበት የታክስ ጉዳይ ላይ ስሌት በሚመለከት ታክስ መክፈል ይጠበቅበታል። ሰላም ጤና ይስጥልን የታክስ ቶክ ቤተሰቦቻችን እንዴት አላችሁ? የታክስ ቶክ ፖድካስታችን ሰዓቱን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬ እንግዲህ በውይይታችን የታክስ ውሳኔ ቅሬታን በተመለከተ የአቀራረብ ሂደቱ ምን መምሰል አለበት፣ ግብር ከፋዮቻችን ደግሞ የታክስ ቅሬታቸውን በምን ያክል ጊዜ ማሳወቅ ይጠበቅባቸዋል፣ ሲያቀርቡስ ምን አይነት መረጃዎችን ይዘው ቢመጡ ተቀባይነትን ያገኛሉ የሚሉትን ጥያቄዎች እያነሳን ምላሽ እየሰጠንባቸው የምንወያይ ነው የሚሆነው። ለቆይታችንም ምላሽ ሰጡን በገቢዎች ሚኒስቴር የታክስ ቅሬታ አጣሪ ጽህፈት ቤቶች ክትትልና ድጋፍ ጽህፈት ቤት ኃላፊ አቶ መሐመድ ሀሶ እዚህ አብረውኝ ይገኛሉ። ተመልካቾች ለጥያቄዎቻችን መልስ እየሰጠን አብረናችሁ የምንቆይ ነው የሚሆነው። እናንተም ከኛ ጋር ሁኑ። ማሜ እንዴት አለ? እንኳን ደህና መጣክ። እንኳን ደህና ቆየሽ። እንግዲህ ግብር ከፋይ ግለሰቦች ወይም ድርጅቶች በታክስ ውሳኔ ካልተስማሙ ወይም ቅር ከተሰኙ የታክስ ቅሬታቸውን የሚያቀርቡበት መድረክ የታክስ ቅሬታ አጣሪ ጽህፈት ቤት አለና እንደው ግብር ከፋዮች በምን አይነት የታክስ ውሳኔዎች ላይ የታክስ ቅሬታቸውን ማቅረብ ይችላሉ የሚለውን ሀሳብ በማንሳት እንጀምር። የታክስ ውሳኔ መነሻ የሚያደርጋቸው ጉዳዮች አሉ። በመጀመሪያ ደረጃ የታክስ ስርዓታችን የታክስ አወሳሰን ስርዓታችን የራስ ታክስ ስሌት ስርዓት ነው። በዚህ የራስ ታክስ ስሌት ስርዓት ታክስ ከፋዮች ታክሳቸውን አስልቶ ወጪያቸውን ቀንሶ ታክስ የሚያሳውቁበት ስርዓት ነው ያለነው ማለት ነው። ይሄን ታክስ ይህን ስርዓት የህግ ተገዥነት ለማረጋገጥ የቀረበውን ማስታወቂያ ትክክለኛነት ለማረጋገጥ ባለስልጣን መስሪያ ቤቱ ወይም ደግሞ ገቢዎች ሚኒስቴር የተለያዩ ውሳኔዎችን አስተዳደራዊ ውሳኔዎችን ስራዎችን ይሰራል። በተለይ እነዚህ ስራዎች የሚሰሩ የተለያዩ ስራ ክፍሎች ተደራጅተው ነው የሚሰሩ። የኦዲት ስራ ክፍል፣ የስሌት ስራ ክፍል፣ የኢንቨስቲጌሽን ስራ ክፍል እና ሌሎችም ውሳኔዎችን ያወጣሉ። በነዛ በወጡት የታክስ ውሳኔ ጉዳዮች ላይ ግብር ከፋዩ ቅር ከተሰኘው ቅሬታውን አቅርቦ የሚታይበት ሁኔታ የታክስ አስተዳደር አዋጁ ደንግጓል ማለት ነው። በተለይ አሁን በታክስ አስተዳደር አዋጅ አንቀጽ 55፣ 56፣ 58 እስከ 59 ያለው እስከ ሱፕሪም ኮርት ድረስ ያለው ግብር ከፋዩ ቅሬታውን ቅር ከተሰኘው የተሰጠው ምላሽ ላይ ሳቲስፋይድ ካልሆነ በየደረጃ እስከ ሱፕሪም ኮርት ድረስ ሄዶ የመከራከር የማሳመን ውሳኔውን የማስቀየር ፕሪቪሌጅ አለው ማለት ነው። ወደ ውስጣዊ የታክስ ቅሬታ ውሳኔ አሰጣጥ ስንመለከት ግብር ከፋይ ቀደም ባልኳቸው ስራ ክፍሎች የተሰጡትን ውሳኔዎች ላይ ቅር ከተሰኘው በ21 ቀን ውስጥ ቅሬታውን ያቀርባል ማለት ነው። በ21 ቀን ውስጥ ቅሬታውን ውሳኔው እንደደረሰው ቅሬታውን አቅርበው ቅሬታውን የሚያይ የስራ ክፍል ቅሬታ አጣሪ ጽህፈት ቤቶች በየሁሉም ገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች ውስጥ አሉ። በሚስተናገድበት ቅርንጫፍ ጽህፈት ቤት ላይ ለቅርንጫፍ ጽህፈት ቤት የጽህፈት ቤት ይሄን ጉዳይ የሚያዩ ጽህፈት ቤቶች ቅሬታውን ያቀርባል።
ቅሬታ ጽህፈት ቤቱም ቅሬታውን ነጻ በሆነ ሁኔታ ገምግመው ምላሽ ይሰጣል፣ ውሳኔ ይሰጣል ማለት ነው። ይሄ የሚቀርቡ ቅሬታዎች በሚመለከት ማንኛውም ቅሬታ ነው ሊቀርብ የሚችለው ከውሳኔ ጋር ተያይዞ። ለምሳሌ የምናስተዳድራቸው የታክስ አይነቶች ብዙ ናቸው። የተጨማሪ እሴት ታክስ፣ የንግድ ተርፍ፣ ኤክሳይዝ ታክስ፣ ሌሎቹም እንዲሁም ከአገልግሎት ጋር ተያይዞ ተመላሽ ጋር ተያይዞ የተለያዩ ውሳኔዎች ላይ ቅሬታዎችን ሊያቀርብ የሚችልበት አግባብ ነው ያለው ማለት ነው። ይሄን ውሳኔ ካቀረበ በኋላ የቅሬታ ጽህፈት ቤቱ እስከ 180 ቀን ድረስ ለቅሬታ ውሳኔ ይሰጣል ማለት ነው። ውሳኔ መስጠት ይጠበቅበታል። ግብር ከፋዩ የታክስ ውሳኔ ከደረሰው በኋላ ባሉት 21 ቀናት ውስጥ ነው ቅሬታውን ማቅረብ የሚችለው። የታክስ አጣሪ ጽህፈት ቤቱ ደግሞ ያ ቅሬታ ከቀረበበት ቀን ጀምሮ በ180 ቀን ውስጥ ነው ምላሽ የሚሰጠው ለግብር ከፋዩ። እስከ 180 ቀን ውስጥ ነው ምላሽ መስጠት የሚጠበቅበት። ግን እኛ በውስጥ ስታንዳርድ አለ። ለምሳሌ እንደ ቅሬታው ኮምፕሌክሲቲ ውስብስብነትና መረጃ ፍላጎት መረጃ መስረጃ ፍላጎት ጊዜው በውስጥ ስታንዳርድ የተወሰነ ነው። ለምሳሌ በ30 ቀን ውስጥ በ60 ቀን ውስጥ እስከ 90 ቀን ሊደርሱ የሚችሉ ውሳኔዎች ይኖራሉ። በጣም ረዘመ የሚባለው ውሳኔ ነው 180 ሊደርስ የሚችለው አሁን ባለው ሁኔታ ማለት ነው። ስለዚህ በአጠቃላይ ህጉ ላይ የተቀመጠው እስከ 180 ድረስ ቀን ድረስ ቅሬታው ላይ ባለስልጣን መስሪያ ቤቱ ምላሽ ካልሰጠ ግብር ይግባኝ ታክስ ከፋዩ ቀጥታ ወደ ግብር ይግባኝ የሚሄድበት እድል ህግ አስቀምጧል ማለት ነው። እዚሁ ላይ እንደው አንድ ግብር ከፋይ ቅሬታውን ሲያቀርብ ብዙ ጊዜውን ግብር ከፋዮች አልሸጥኩም ከሚል የቃል እንትን ይልቅ ማስረጃዎችን ይዘው መቅረብ ይጠበቅባቸዋል። ቅሬታቸው ሞር ተሰሚነት እንዲኖረው ማስረጃዎችን ቢያቀርቡ ተመራጭ ነውና ግብር ከፋዮች ቅሬታቸውን ሲያቀርቡ ምን አይነት ማስረጃዎችን ይዘው ቢቀርቡ የቅሬታ አጣሪ ጽህፈት ቤቱ ተቀባይነት እንዲያገኙ ያግዛቸዋል? ከዚህ ከማስረጃ አቀራረብ ጋር ተያይዞ ወይም ደግሞ ከቅሬታ ጋር የግብር ከፋዩን አቋም ሊያስረዳ የሚችል ትክክለኛ ቅሬታውን ሊያግዝ የሚችሉ ማስረጃዎች አስፈላጊ ናቸው። ይሄ ግብር ከፋዩ ይሄን በተሟላ ሁኔታ ከማቅረብ አኳያ ከፍተኛ ክፍተት ነው ያለው። እውነት ለመናገር ይሄ ከምንድን ነው የሚከሰተው? ከዚህ ከቅሬታ አቀራረብ ስርዓት ጋር ተያይዞ ግብር ከፋዩ ማድረግ ያለበት ጉዳይ አለ። የመጀመሪያው ውሳኔ እንደደረሰ ውሳኔውን በደንብ ማየት፣ መተንተን፣ አስፈላጊ ማስረጃዎችን መለየት፣ ለዛው ምስክር የሚሆኑ ሊያግዙ የሚችሉ ሰዎችን የመለየት ጉዳዮች፣ ከዛ በኋላ ደግሞ ቴክኒካሊ ከአቅም በላይ ከእሱ ግንዛቤ ውጭ የሆኑ ጉዳዮችን የማማከር የተለያዩ አካላትን የማማከር፣ ከዛ በኋላ የታክስ ውሳኔ ማስታወቂያውን አዘጋጅተው ለዛው አባሪ የሆኑ አስፈላጊ የሆኑ ዶክመንቶችን አደራጅተው ማምጣት ይጠበቅበታል። አንዳንዴ ግን የሚደረጉ ጉዳዮች በ21 ቀን ደረሰ ሲባል ማስታወቂያውን ይዞ ይመጣል። ተያያዥ ዶክመንቶቹን ይዞ አለመምጣት ክፍተቶች እጅጉ ይስተዋላሉ። ይሄ ህግ ፕሪቪሌጅ ሲሰጥ ማቅረብ ያለባቸው ተገቢ ቅሬታ ብሎ የቅሬታ ማስታወቂያ ብሎ ህጉ ያስቀመጣቸው ጉዳዮች አሉ። የእኛ ጽህፈት ቤቶች ምንድነው የሚያደርጉ? እነዛን ጉዳዮች ሊስት አድርጎ ቼክ ሲያደርጓቸው ቅሬታዎቹ ወደ ኋላ የሚመለሱበት ሁኔታ ይኖራሉ ማለት ነው። ተቀባይነት ካገኘም በኋላ በተለይ ከሶስተኛ ወገን ጋር ተያይዞ መረጃውን አመጣለሁ አቀርባለሁ ባለበት ሁኔታ የማቀርብበት ኢቭን ቅሬታ ላይ ገብቶ ማለት ነው። ከዛ በፊት ደግሞ ለወሰነው መስሪያ ክፍል ያልቀረቡ ማስረጃዎች አዳዲስ ማስረጃዎች የሚቀርቡበት ሁኔታ ነው ያለው ማለት ነው። አዳዲስ ማስረጃ ያቀረበ ማለት የቅሬታ ጽህፈት ቤቱ የሚያደርገው ዳኝነት በአዲስ ኮንሰፕት በአዲስ ጉዳይ ላይ ነው የሚሆነው ማለት ነው። ይሄ ከጭብጥ ውጪ የሚሆንበት ውሳኔዎች ወደ ኋላ እንዲመለሱ የሚያደርግበትና ተደጋጋሚ ኤፈርት ወጪ ባለስልጣን መስሪያ ቤቱም
ታክስ ከፋዩም እንዲያወጣ የሚያደርግ መሰረታዊ ችግር ነው ያለው። ከዚህ አኳያ ቅድም ያነሳቸው ጉዳዮች ተገቢ ናቸው። ቅሬታ እንደደረሰው ግብር ከፋይ እነዚያ ቅሬታዎች ምንድነው? ቅሬታው የህግ ጉዳይ ነው፣ የክነት ወይም መስረጃ ነው፣ የስህተት ጉዳይ ነው ብሎ በደንብ እሱን መለየት፣ ለሱ አጋዥ የሆኑ መስረጃዎችን የማዘጋጀት፣ ቴክኒካል ኢሹዎች ካሉ ሌጋል ኢሹዎች ካሉ ከሂሳብ ጋር ተያይዘው ከህግ ጋር ተያይዘው የሚመለከተውን ይህን ጉዳይ ጋር ግንዛቤ ሊኖረው የሚችለውን አካል ጋር ጠይቆ የመረዳት የተሟላ የታክስ ውሳኔ ማስታወቂያ ቅሬታ ማስታወቂያ የማቅረብ ሂደት መከተል የሚጠበቅበት ምን ሆኖ ከዚህ ጋር ተያይዘው ቅድም እንዳነሳው ክፍተቶቹ ሰፋ ያሉ ክፍተቶች ግንዛቤም የሚፈልጉ ኢንፎርስመንትም የሚፈልጉ የህግ ማሻሻልም የሚፈልጉ ጉዳዮች አሉ። በተለይ ከአዲስ ማስረጃ አቀራረብ ጋር ተያይዘው የህጋችን ክፍተት ነው። ከሌሎች ሀገሮች ህግ ታክስ ቅሬታ ህግ አኳያ ክፍተት ስላለ ባለፈው አዲስ ታክስ አስተዳደር ማሻሻያ አዋጅ ውስጥ አንዱ ድንጋጌ ሆኖ እንዲካተት የተደረገበት ሁኔታ አለ ማለት ነው። ሌላው አንድ ግብር ከፋይ ቅሬታ ሲያቀርብ በገቢዎች አጣሪ ጽህፈት ቤት ሲያቀርብ ነው ወይስ ደግሞ ከዛ ደረጃ ከፍ ብሎ ሲሄድ ነው? ቅድመ ክፍያ የሚባል ነገር አለ። ግብር ከፋዩ ቅሬታውን ሲያቀርብ ቅድመ ክፍያዎችን መክፈል አለበት የሚባል ነገር አለና 50% ቅድመ ክፍያ ይከፍላል። እስኪ እሱንም እናንሳ። ከዚህ ከቅሬታ ቅድመ ክፍያ ጋር ተያይዞ በእኛ ባለስልጣን መስሪያ ቤቱ ምንም አይነት ክፍያ አናስከፍልም። ነጻ አገልግሎት ነው የሚሰጠው። ህጉም በዛ ደረጃ ነው የተቀመጠው። ከኛ ቅሬታ ጽህፈት ቤቶች ውሳኔ አግኝተው በዛ ውሳኔ ላይ ያረካ ወይም ደግሞ ቅር የተሰኘው ግብር ከፋይ ካለ አሁንም ቅድም እንደገለጽኩት በአንቀጽ 56 ታክስ አስተዳደሩ አንቀጽ 56 መሰረት ወደ ግብር ይግባኝ ይላል ማለት። ግብር ይግባኝ ሲሄድ ክፍያ አለው። ወደዛ ሲሄድ የውሳኔውን ፍሬ ግብር 50% ይመክፈል። ውሳኔ ያው እንደምታውቂ አንድ ውሳኔ ፍሬ ግብር አለው፣ ወለድ አለው እና ቅጣቶች አሉት። ቅጣትና ወለድ ቀርቶ የፍሬ ግብሩን ብቻ 50% አስይዞ ወደዛ የሚሄድበት ሁኔታ አለ ማለት ነው። ይሄ የተቀመጠበት አግባብ ያው የህዝብ ገንዘብ ለመሰብሰብ ነው። በተለይ አሁን ቅሬታዎቹ ተገቢ የማይሆኑበት ጊዜ ለመግዛት የሚደረጉ ቅሬታዎች ሊኖሩ ስለሚችሉ እነዛ ነገሮችን በመገደብና የፓብሊክ የመንግስት ታክስና ግብርን በወቅቱ ለመሰብሰብ ያንን እንዲያስችል ታስቦ ነው ድንጋጌው የተቀመጠው። ግን ግብር ከፋዮቹ የተለያዩ ቅሬታዎችን ያቀርባሉ። አንደኛ ይሄ ገንዘብ መያዙ ወጪያችን የሚይዝበት ሁኔታ ይኖራል የሚሉ ጉዳዮች አሉ። ከዛም ደግሞ ውሳኔ አግኝቶ ምናልባት ውሳኔው ተሽሮ ሲመለስ ደግሞ ተመላሽ በወቅቱ ከመፈጸም አኳያ የተለያዩ ቅሬታዎች የሚነሳበት አግባብ አለ። ይህንን አግባብ በአሰራር ማፍታት ይቻላል። አሁንም እየተደረገ ያለው ነገር እሱ ነው። ለምሳሌ ህግ ላይ እንዲሻሻሉ የተቀመጡ ጉዳዮች ቢኖሩ ከዚህ ከክፍያ ጋር ተያይዞ ሌሎች አሰራሮችን የማስተካከል የቅሬታ አሰራር ሂደት ጋር ተያይዞ የተሳለጠ እንዲሆን ፈጣን እንዲሆን እና ስራ ክፍሎችም ደግሞ ኢንዲፔንደንት እንዲሆኑ ከማድረግ አኳያ ስራዎች ከሌሎች አካላት ጋር ተያይዘው ከፓርትነሮች ጋር ተያይዘው ለምሳሌ ከጂአይዘድ ጋር እየተሰሩ ያሉ ስራዎች አሉ። ኢቭን የውጭ ስራ ልምድ የውጭ ሌሎች ሀገሮች በዚህ ጉዳይ ላይ ልምድ በማካፈል የተለያዩ ጥናቶችም በእነሱ በኩል በእነሱ አማካኝነት እንዲደረጉ እና ሪኮሜንዴሽን እንዲቀርብ እነዛ ስርዓቶች ከማስተካከል አኳያ እየተሰሩ ያሉ ጉዳዮች ቢኖሩም እንኳን ከህግ አኳያ ይሄን ገንዘብ የመቀነስ እርምጃ እስካሁን
ማውሰድ የሚያስችል ነገር የለም። የሌሎችንም ሀገር ልምድ አኳያ ስናይ ብዙ ሀገሮችን የታክስ ጁሪስዲክሽን ሁኔታ ስናይ ኢቭን በእኛ ደረጃ ክፍያ የሚያስከፍሉ አሉ፣ የተለያዩ ክፍያዎችን የሚያስከፍሉ አሉ። እኛ ግን ህጋችን በውስጥ የታክስ አስተዳደሩ በኩል የምናደርገውን ቅሬታ የምናውን ቅሬታ ነጻ አድርገው ከዛ ተሻጋሪ ብለው ሲሄድ ግን በወቅቱ ታክስን መሰብሰብ ስለሚገባ እንደዚህ አይነት ትሬሾልድ ወይም ደግሞ ሪኳርመንቶችን ያስቀመጠበት ሁኔታ ነው ያለው ማለት ነው። ሶ ይሄ ከሌሎቹም አንጻር የተሻለ ሁኔታ ካልሆነ በስተቀር በዛ በሚለው እኔ ብዙም የሚገመገም። እዚህ ጋር ግን ማሜ አሁን እንደ ነጋዴ ሆነ ስታስበው አሁን አንድ ነጋዴ የተጣለበትን የታክስ ውሳኔ አልተስማማበትም። ሳይስማማበት ሲቀር ነው መጀመሪያ እዚህ ይመጣል፣ ከዛ ደግሞ ይግባኝ ሰሚ የሚሄደው ሳይስማማበት ሲቀር ነው እና የተጣለበት የታክስ ውሳኔ ከፍ ቢልና 50%ቱን መክፈል የማይችሉ አነስተኛ ነጋዴዎች ይኖራሉ። ሶ ቅሬታቸውን ለማቅረብ ይሄ የ50% ክፍያ መኖሩ ለነሱ ትልቅ ተግዳሮት ይሆናል ብለህ አታስብም ወይ? ማለት አሁን እንደ ህጉ ክፍተት ሊኖረው ይችላል እንዳልከው የህግ ማሻሻያዎች እየተደረጉበት ነው። ነገር ግን በዚህ ምክንያት ብቻ ቅሬታቸውን ሳያሳውቁ የሚቀሩ ግብር ከፋዮች አይኖሩም ወይ? ሊኖሩ ይችላሉ። ያው ይሄ ጥናት ይፈልጋል። አሁን ይሄ ምን ያክሎቹ ናቸው በዚህ ምክንያት ለምሳሌ 50% አስይዞ ወደ ግብር ይግባኝ ኮሚሽን ማሄድ አቅቷቸው መብታቸውን መጠቀም አቅቷቸው የቀሩ ግብር ከፋዮች አሉ የሚለው ጉዳይ በጥናት የሚለይ ነው የሚሆነው። ኢንኬዝ ግን አጋጥሟችሁ አያውቅም? ኢንኬዝ አጋጠመን ብሎ ሊመጡ የሚችሉበት ሁኔታ ይኖራል። ለምሳሌ ይሄንን አልቻልንም መክፈል አልቻልንም የሚለው ነገር ሊመጡ ይችላሉ። ግብር ከፋዮች ቅሬታ በዛ ሁኔታ የሚቀርብበት ሁኔታ ሊኖር ይችላል። ግን ዞሮ ዞሮ ይሄንን ማረጋገጥ ይፈልጋል። ይሄንን ማረጋገጥ በጥናት መለየት መሻሻልም ካለበት ጥናት ላይ የተመሰረተ ኢቭን የፖሊሲ ኢሹም ስለሆነ በዛ ሁኔታ ነው መታየት አለበት። እኔ አሁን እያነሳ ያለው የሌሎቹ ሀገሮች የታክስ አስተዳደር እነዚህን ተመሳሳይ ቅሬታዎቹን በሚያይበት ጊዜ ምን ሁኔታዎችን ይከተላል የሚለው ነው። እኛም የተለያየ አይሆንም። ከሱ አኳያ ቅድምም እንዳነሳሁት ብዙ ሀገሮች ኢቭን በእኛ ሌቨል ማለት ነው በእኛ ሌቨል እኛ ቅሬታዎች ላይ ግብር ከፋይ ሲያቀርብ የተለያዩ ክፍያዎችን የሚያስከፍሉ ያደጉ ሀገሮችን ጭምር ማለት ነው አሉ ማለት ነው። ሶ የኛ ግን የተሻለ ነው የሚል ነገር ነው ያለኝ። የተሻለ ነው ግን ዋናው ጉዳይ ግን ግብር ከፋዩ ያንን ቅሬታ የሚያቀርብበትን ጉዳይ በደንብ ለይቶ ወደኛ ቅርንጫፍ ወደኛ ጽህፈት ቤት የሚያቀርብበት ሁኔታ ካለ እልባት በቀላሉ የሚያገኝበት ሁኔታ ሊኖር ይችላል። ከዛ ውጪ የሆነው ሁለቱን ኮምፔር የማድረግ ጉዳይ ነው። አንደኛ ፓብሊክ ገንዘብ አለ፣ የህዝብ ገንዘብ አለ። መንግስት በጊዜ ገንዘብ መሰብሰብ አለበት ለልማት፣ ለመልካም አስተዳደር፣ ለህግ ማስከበር፣ ለተለያዩ ጉዳዮች መንግስት ወጪ በዋናነት የሚጠበቀው ከታክስ ነው። ሶ ይሄ ታክስ በአንድም በሌላ የሚዘገይበት ሁኔታ የሚቆይበት ሁኔታ በጊዜ የማይሰበሰብበት ሁኔታ ካለ በአንድም በሌላ ህዝብ ላይ ከፍተኛ ተጽዕኖ ሊፈጠር የሚችልበት ሁኔታ ነው ያለው። ስለዚህ ታክስ ከፋይ አለ፣ በዚህ በኩል ፓብሊክ አስሆል አለ። ይሄን ጉዳይ ታሳቢ አድርጎ ይመስለኛል አሁን ህጉ በዛ ሁኔታ የተቀመጠው። ሶ ይሄን በቀጣይ ስራ የሚፈልግ ነው። አሁንም አንዱ የጥናት አካል አድርገው ጂአይዘድ እያጠና ያለው ይሄንን። ስለዚህ ጥናት እየተደረገ ነው ያለው በእነሱም ጭምር ጥናት ተደርጎ ምናልባት ይሄ ተጨባጭ ነገር ካለና መሻሻል ያለበት ጉዳይ የህግ ጉዳይ አስተዳደራዊ ጉዳይ የሚኖር ከሆነ በቀጣይ የሚታይ ነው የሚሆነው። እዚሁ ላይ ግብር ከፋዮች ቅሬታቸውን አቅርበው ቅሬታቸው እንዲታይላቸው ሲጠይቁ
መጀመሪያ እነሱ ያመኑበትን ከፍለው ነው ወይስ ደግሞ ቅሬታው ከተፈታ በኋላ የቅሬታ ውሳኔ ከተሰጡ በኋላ ነው የሚከፍሉት? ክፍያቸውን እንዴት ነው የሚከፍሉት የሚለውን ሀሳብ ብናነሳ። ህጉ ላይ የተቀመጠው ቅሬታ የሚቀርብበት ጉዳይ በተመለከተ ቅሬታ ባልቀረበበት የታክስ ጉዳይ ላይ ስሌት በሚመለከት ታክስ መክፈል ይጠበቅበታል። ያው ቅድም ካልኩት ጋር ነው የሚሄደው ማለት ነው። አንደኛ ቅሬታው ተገቢ መሆን መቻል አለበት። ሁለተኛ ስፔሲፊክ ቅሬታ የሚያቀርብበትን ጉዳይ ግብር ከፋዩ መለየት መቻል አለበት። ቅሬታ በማያቀርብበት ስሌት ጉዳይ ላይ እንደሌላው ግብር ከፋይ ማክፈል ነው መቻል አለበት ማለት ነው። እሱን በዚህ በ21 ቀን ጊዜ ገደብ ውስጥ ካፍለው ዶክመንት አያይዞ ቅሬታ አለኝ በሚለው ስፔሲፊክ ጉዳይ ላይ ለይቶ ማቅረብ አለበት ነው ከህጉ አኳያ የተቀመጠው ማለት ነው። በአፈጻጸም ላይ ግን ክፍተቶች አሉ። ሳይከፍል የሚመጣበት ለማጣራት ስታይ ግን መከፈል ያለበት ነገር ሲኖር ወደ ኋላ ወደፊት የማየት ጉዳዮች በቀጣይ በምክክርም በግንዛቤም ሊስተካከሉ የሚችሉ ጉዳዮች ሊኖሩ ይችላሉ። አጠቃላይ ግን እንደ ህግ ቅሬታ ያቀረበበት ብቻ ነው እንጂ ቅሬታ ጊዜ ሊቆይለት የሚገባ ቅሬታ ያላቀረበበት ጉዳይ ላይማ ክፍያውን ፈጽሞ ማቅረብ ነው የሚጠበቅበት። ግብር ከፋዩ ቅሬታውን አቅርቦ ያቀረበው ቅሬታ ልክ ቢሆን ከዛ ጋር ተያይዞ የሚኖሩ ወለድ፣ ቅጣት እነሱስ እንዴት ነው የሚታዩት? ቅሬታ አውቶማቲካሊ በማንኛውም ደረጃ ማለት ነው በእኛም ቅርንጫፍ ጽህፈት ቤት ቅሬታ ጽህፈት ቤት ደረጃም በግብር ይግባኝ ደረጃም በከፍተኛ ፍርድ ቤት ደረጃም በሱፕሪም ፍርድ ቤት ደረጃም ቅሬታው ከተሻረ የምንጠይቀው ቅጣት አይኖርም፣ ወለድ አይኖርም ማለት አይኖርም። ሙሉ በሙሉ ቅሬታው ውሳኔ እንዲስተካከልለት ይደረጋል። ብዙ ግብር ከፋዮች ፍራቻቸውም የታክስ አጣሪ ጽህፈት ቤቶች የገቢዎች ሰራተኞች ናቸው እና እኛ ቅሬታችንን ይዘን ብንሄድም ፍትሃዊና ገለልተኛ ሆኖ መስተንግዶ ሊሰጠን አይችልም የሚል ፍራቻ ይነሳል እና ከዚህ ጋር ተያይዞ ምን ትላለህ? ይሄ እውነት ለመናገር ጥያቄዎች አሉ። ጥያቄዎች በተደራጀ ሁኔታ የሚቀርቡበት ሁኔታ አለ። ግብር ከፋይም በተናጠልም የሚያቀርብበት ሁኔታ አለ። ይሄ ናቹራል ነው። ምንድነው ናቹራል የሚያደርገው? አንድ ተቋም በራሱ ውስጥ ቅሬታ ፈታለሁ ብሎ ካለ ከገለልተኝነት ጋር ተያይዞ ያለው ጥያቄ በአንድም በሌላ ሊነሳ ይችላል። በአጠቃላይ ግን እኔ አሁን ማንሳት የምፈልገው የሌሎች ሀገሮችስ ሁኔታ እንዴት ነው የምለው ነው። የሌሎች ሀገሮች ሁኔታ ይሄው ስራ ክፍል አደረጃጀቱ ገለልተኝነቱ በምን ሁኔታ ነው የምለውን ማየት የሚያስፈልግ ይመስለኛል። ብዙ ሀገሮችን መውሰድ ይቻላል። ሌሎች ሀገሮችን ተመሳሳይነት ያለው ጉዳይ ነው ያለው። የቅሬታ አተያይ ደረጃ አንደኛ ደረጃ ለምሳሌ እኛ በውስጥ ነው የምናየው፣ ሌሎች ሀገሮችም በውስጥ እንደዚህ ያሉ። ሁለተኛ ደረጃ ደግሞ ሪላቲቭሊ በአንጻሩ ገለልተኛ የሆነ አካል እንዲያይ ነው የሚደረገው። እኛም ተመሳሳይ ግብር ይግባኝ ገለልተኛ የሆነው ተጠሪነቱም ለሌላ አካል የሆነው መስሪያ ቤት ነው የሚያየው። ከዛም በኋላ ደግሞ ከሱ ሻገር ያለ ህግ ጉዳይ እና ህግ ኬዞች ያሉ ጉዳዮች በከፍተኛ ፍርድ ቤትም በሱፕሪም የሚታይበት ሁኔታ አለ። ሌሎችንም ሀገሮች ብናይ ይህንን የተከተለ አወቃቀራቸው በዚሁ መንገድ ነው የተዋቀረው። ምንም የተለየ ነገር አደርገው ነገር ግን አተገባበራቸው ላይ ደግሞ አፈጻጸማቸው ላይ መታየት ያለበት ምንድነው መገለጫ የሚል ነው። አሁን ለምሳሌ ይሄን ስራ ክፍል እንደሚያስተባብር ሰው ነው ራሳችን አሰስመንት አለ። ለምሳሌ የሚቀርቡ ቅሬታዎችን አጠቃላይ የሚቀርቡ ቅሬታዎች 80% እዚሁ እልባት የሚያገኝ ነው። 20% የሚሆኑ ናቸው ወደ ላይ የሚሄደው። ስለዚህ 20% የሚሆኑ ምንድነው ፊድባክ የሚለውን ነገር ብትጠይቅኝ 20% ከሚሆኑ 80% የሚጸኑ ናቸው። ዳት ሚንስ የቅሬታ ጽህፈት ቤቱ በትክክል ሰርቷል ለማለት የሚያስችል አፈጻጸሙ ጥሩ መሆኑን የሚያሳይ ነው። ይሄ መስረጃ አሁን ቅድም የሚለውን ነገር ኢንዲፔንደንት የሚለውን ነገር
ምንም እንኳን አብሶሉት ምንም ችግር የለም ለማለት የሚያስደፍር ባይሆንም ቀጣይ ጥናትና አሰስመንት የሚጠይቅ ቢሆንም ባለን አሰስመንት ባለን መረጃ የሚያሳየው ይሄ ነው ማለት ሶ ይሄ ከሌሎች ሀገሮችም ልምድ አኳያ ስታይ ስታንዳርድ አለው ለምሳሌ ቅሬታ ወደ ኋላ የሚመለስበት ወደ ፊት የሚሄድበት ስታንዳርድ አለው ከሱ ስታንዳርድ አኳያ እኔ የተሻለ ነው የሚመስለኝ ማለት ነው በመስረጃ መከራከር ካስፈለገ ግን ይሄ ጉዳይ ያው አጠቃላይ ቅድም ያልኩሽ እይታ ነው አጠቃላይ ከውጪ ሲታይ ዳኝነቱን እኔ ወስኜ እኔው ዳኝነት አደርጋለሁ ብሎ አንድ ሰው ሲነሳ በዚህ ጉዳይ ላይ መጠራጠር ያለው የፐርሰፕሽን ኢሹ የሚቀር አይደለም በተጨባጭ ግን ያለው አሁን እንነገርኩሽ 80%ን እዚህ ልባት የሚሰጥበት ወደ ላይ የሚሄደው እስከ 20% የሚለውም ደግሞ በተለያየ ደረጃ በግብር ይግባኝም በከፍተኛ ፍርድ ቤትም የተሻሩ ውሳኔው ማንሳት እንችላለን አንድ ኬዝ እንደው ማንሳት ከቻል አረ ብዙ ናቸው አንድ ኬዝ ብቻ ሳይሆን ማአት ኬዞች ናቸው የሚሆኑ ማለት ነው በዚህ ሁኔታ እንትን የሚሉ ስለዚህ ይሄ ማሳያው ስለማሳይ ኢንዲፔንደንት አይደለም የሚለው ነገር ከፐርሰፕሽን ካላለፈ በተጨባጭ ግን በዚህ ደረጃ የሚቆጠር በግልጽ እንደዚህ የሚሆን ነገር ያለ አይመስለኝም ለምሳሌ ብዙ ኬዞች ይመጣሉ በእኛ ቅርንጫፍ ጽህፈት ቤቶች ናቸው ያው ውሳኔ የሚሰጡ የመጨረሻ ውሳኔ በእነዛ ውሳኔዎች ላይ ቅሬታዎች የሚመጡበት ወደ ግብር ይግባኝ ሳይድ ወደዚህ የሚመጡበት ማንም ዋና መስሪያ ቤት ላይ ያለው በዚህ ጉዳይ ላይ ጣልቃ የሚገባበት ሁኔታ ነፃ ውሳኔ ነው እንዲወስኑ ስልጣን እዛው ነው የሚወስኑት ቅርንጫፍ ጽህፈት ቤት ተቀብለው እዛው ነው የሚወስኑት እዛ ነው የሚወስኑና አሁን ያለው አሰራር እንዲያደርግ እንዲያውጣ እንዲቀይር የሚሉ ጉዳዮችም አሰራርም ኢቭን በሄድኳርተር ሌቭል የሚከተል ኃላፊም የለም ሰው ምናልባት ሂደቱን ተከትሎ ነው ወደዛ ሊሄድ የሚችለው ወደዛ ከሚሄደው አሁን እንደነገርኩሽ ማለት ነው ያለው የማርታትና የማስወሰን አቅም እስከ 80% ድረስ ነው ያለው ማለት መልካም እንግዲህ ያው 2018 በጀት አመትን እያጠናቀቅን ነው ያለነው አንተም እንዳነሳው እንግዲህ ታክስ ቅሬታ ላይ የተለያዩ የህግ ማዕቀፎችን ለመሙላት እየተሰራ ነው የግብር ከፋዮችን ቅሬታ ለመቅረፍ እየተሰራ ነው በእርግጠኝነት በ2019 አንድም ግብር ከፋይ ቅር አናሰኝም ብለህ ቃል አስገብተን ነው ዛሬ የምትሄደው እንግዲህ እና የነበረው ሁኔታ ምን ይመስል ነበር 2018 ላይ የነበረው እናንተ ጋር የቀረቡ ቅሬታዎች ምን ይመስሉ ነበር በምን ያክል ደረጃ ተፈተዋል ግብር ከፋዩን ሳቲስፋይድ አድርገዋል ብለህ ታስባለህ ስታየው ያው አንተ በዋናነት እዛ ላይ ስላለክ እንትኑ ምንድነው መሰለሽ አጠቃላይ ከሚቀርቡ ቅሬታዎች ከክምችት አኳያ ስናይ አሁን በ11 ወር ማለት ነው 12ኛ ወር አልተጠናቀቀም በ11 ወር መስረጃ መሰረት እስከ 93% ድረስ ውሳኔ ለመስጠት በተቀመጠው ጊዜ ውስጥ ውሳኔ ለመስጠት ጥረት ተደርጓል ይሄ ታርጌቱ ከፍ ያለ ነው ከዚህ እስከ 97 ታርጌት አለ አሁን በዚህ ቀሪ ጊዜ ላይ የሚሻሻሉ ጉዳዮች እንዳሉ ይታሰባል አጠቃላይ ግን አፈጻጸሙ በዚህ ደረጃም ቢሆን ግብር ከፋይ ረክቷል አረካም የሚሉ ጉዳዮች የተቋሙ የጥናት ዳይሬክቶሬት አለ እሱ በሚያደርገው አሰስመንት መሰረት የኛ ስራ ክፍል እርካታ 83% ነው 83% የሚሆኑ ግብር ከፋዮች ሳቲስፋይድ እንደሆኑ ነው ያ ዶክመንቱ እንትኑ የሚያሳየው ጥናቱ የሚያሳየው ነው ስለዚህ ይሄን ቁጥር ማሻሻል ይፈልጋል ይሄን ቁጥር ማሻሻል ይፈልጋል ለዚህ ቁጥር ማሻሻል የመጀመሪያው ጉዳይ የውስጥ አሰራር የቅሬታ አፈታት አሰራርን ቀልጣፋ ማድረግ ያስፈልጋል በቴክኖሎጂ የታገዘ ማድረግ ያስፈልጋል ቅሬታ የሚነሳባቸው ጉዳዮች ይኖራሉ አሁን ቅድም ሲባሉ የነበረው የ50% ኢሹ ሊሆን ይችላል ከመስረጃ አቀራረብ ጊዜ ጋር ታይዞ ያለው የሚቀርቡ ኢሹዎች ሊኖሩ ይችላል እነዚህ ነገሮች ጥናት አድርጎ በቀጣይ በህግ የሚፈቱበት ሁኔታን ማየት ያስፈልጋል የግንዛቤው አፈጣጠር ሂደት ዲቪዥኑን መጨመር ይፈልጋል
አሁን ምንድነው ብዙ የምናደራጃቸው ዶክመንቶች አሉ። ሞር ኦፍ እኛ የምንሰጠው ለሰራተኞቻችን ነው። ይሄ የታክስ ጉዳይ ትምህርት ዳይሬክቶሬት ከዚህ በተደጋጋሚ ቅሬታ የሚቀርብባቸው በተደጋጋሚ ውሳኔ የሚያርፍባቸው ግብር ከፋዩ ሊያሻሽላቸው ሊያርማቸው የሚገቡ ተቋሙ ሊያሻሽላቸው ሊያርማቸው የሚገቡ ጉዳዮችን እየለየ ጋፑን የመጥበብ በቀጣይ ይሄ አፈጻጸም የተሻሻለ እንዲሆን ስራዎች እየተሰሩ ናቸው። በዲጂታል መንገድስ ግብር ከፋዮች ብዙ አሰራር ወደ ዲጂታል ስለመጣ የታክስ ቅሬታቸውን ዲጂታል አሰራርም የአሰራር ቀልጣፋ ከማድረግም ኤስኦፒ ለምሳሌ ስታንዳርድ ኦፕሬቲንግ ፕሮሲጀር የሚለውን ዶክመንት ሂደት አንዱ ቅሬታ ስነሳ እስከ መጨረሻ ላይ በምን ሂደት ማሄድ አለበት የሌሎች ሀገሮች ልምድ ያካተተ በዚህ ሂደት ውስጥ ሆነሽ ምን ያክል ቆየ ምን ያክል ፈጠነ ምን ማስረጃ ተሞላ ምን አልተሟላም የሚለው ነገር ከስነ ምግባርም ከአገልግሎት አሰጣጥም ከውሳኔ አሰጣጥም ከጥራትም ጋር ታይዞ ትሬስ ለማድረግ የሚያስችል አሰራር ለማዘርጋት ጥረት እየተደረገ ነው ያለው። ቅንጅታዊ አሰራሩን ቀደም እንዳልኩሽ ነው። ከቴክኖሎጂ ማካያ ስራ ተጀምሯል። በተለይ ይሄንን ሂደት ለማቀላጠፍ የኬዝ ማኔጅመንትን ቀልጣፋ ለማድረግ በኤምአይኤስ የተጀመረ አሁን ቴስቲንግ ሌቨል ላይ የደረሰ የቴክኖሎጂ ሲስተም ተግባር አለ። እሱን አጠናክረን እንቀጥላለን። ይሄው ቴክኖሎጂ እስከ ሱፕሪም ኮርት ድረስ ተገናኝቶ የሚሄድበትን ሁኔታ ላይም ስራዎች ለመስራት ጥረት እየተደረጉ ናቸው። እዚህ መተው ለሰጡ ማብራሪያ እጅግ አድርጌ አመሰግናለሁ። የነበረን ቆይታ ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት እንዲሆንላችሁ ተመኘን። ጤና ይስጥልን።